በነገራችን ላይ አንተን በደንብ ነው ያው እኔ ገና ልጅ ስለነበርኩ ብዙ አታስተውሰኝ። አቤት 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 እስኪ አገቡልኝ አለ። ሶፊያ የምትባለው እና ከተማ አለች እንዳትሸወጂ አለች። የለች አውሮፓ ውስጥ ናት። ብራዚል። ግጥም ትሞክራለህ? አይ እሰማለሁ ግን እንዴ የማንቸስተር ሲቲው አሰልጣኝ ማን ይባላል? አላውቀው። በነገራችን ላይ ያላዳንኩሽ ፊልም መጀመሪያ ፊልም ከምርቃት ከአዳራሽ ቤት ድረስ በእግሬ ያጣሁት የለኝም ቤታክሲ። ከመጀመሪያው በተንደላቀቀ ነገር የመጣ ሰው መጨረሻው አያምርም። ሴት ልጅ ሀብት ናት በነገራችን ላይ። እስኪ ወንድ ይቀንሳት። ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀንሰኝም። ከጀርባዬ ለመፎካከር ለመሸለም ለማሸነፍ የመጡ ወንድም እህቶች አሉ። እነማን ናቸው? ከነሱ ጋር ደስ የሚል ቆይታ እናደርጋለን። አላችሁ ቆዩ። ያሬድ ማስረሻ ከሳሪስ፣ ግዳይ መኮንን ከሳሪስ፣ ናትናኤል ጌታቸው ከቡልቡላ፣ ያብስራ ይድነቃቸው ከሳሪስ፣ ይዲዲ ኤልያስ ከሳሪስ፣ ዮሐንስ አሰፋ ከሳሪስ፣ ዮሐንስ አበበ ከቡልቡላ። እሺ ያሬድ፣ ግዳይ፣ ናቲ፣ ያቡ፣ ይዲዲያ፣ ጆ፣ ዳጊ እንኳን በሰላም ወደ አባይ ቲቪ መጣችሁ። ይህ እናንተ የተገኛችሁበት የማን ይቀነስ ፕሮግራም ነው። ማን ይቀነስ ፕሮግራም 5 የውድድር ወይም የዙር ጥያቄዎች አሉት። 6ኛው ያጠራቀማችሁትን ብር የሚቀሩት 2 ሰዎች ተወዳድረው አሸናፊው የሚለይበት ነው። በ5ቱ ዙሮች ከናንተ ውስጥ አንዳንድ ሰው እየቀነስን ስለናንተ እያወራን ስለመጣችሁበት ዓላማ እያሳወቃችሁ የምንጫወተው ወይም የምንቆየው ቆይታ ይሆናል። ምንጊዜም ጥያቄ የምንጀምረው ከአንድ ቁጥር ወይም ከያሬድ ነው። ያሬድ ካንተ ጥያቄ ጀምሬ አንድ ጥያቄ ከመለስኩ 200 ብር ይሸልማል። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎኑ ያለው ግዳይ ባንክ ካለ ብቻ ነው። ማለት የያሬድ ጥያቄ መመለስ ሳይሆን የግዳይ ባንክ ማለት ነው ብር የሚያሸልመው ማለት ነው። ተግባብተናል? የሁለታችሁ ጥምረት ነው። ብቻውን ያሬድ ሳይሆን የሁለቱ ጥምረት ነው ሽልማቱን የሚያሸልመው። ይሄ ለሁላችሁም ይሰራል። ይሄ ማለት ለያሬድ ግዳይ፣ ለግዳይ ናቲ፣ ለናቲ ያቡ፣ ለያቡ የዲዲያ፣ ለዲዲያ ጆ፣ ለጆ ዳጊ፣ ለዳጊ ያሬድ ባንክ ማለት አለበት። እንደዚህ ይሄደ ማለት ነው። ዘሎ ለያሬድ የዲዲያ ባንክ ማለት አትችልም፣ ያስቀጣል። ቢጫ አለ፣ ቀይ አለ፣ ካልቾ አለ። በመሃል የምስል ጥያቄዎች አሉ። የምስል ጥያቄዎች ሲኖሩ ምስሉን እያያችሁ ወይም በስክሪን ላይ የሚተላለፈውን መልእክት እያያችሁ ትመልሳላችሁ። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ ይኖራችኋል። 2 ደቂቃ ከ30 ሰከንድ ብዙ ነው። ከመለሳችሁበት ቶሎ ከመለሳችሁበት ብዙ ብር በመጀመሪያው ዙር ታጠራቅማላችሁ። ከእናንተ ውስጥ አንድ ሰው ሲቀነስ አብሮ 10 ሰከንድ አብሮ ይቀንሳል። ይህ ማለት ሰዓታችሁ እያጠረ ስለሚሄድ ፍጥነት ያስፈልጋችኋል። ያሬድ የጠየቁትን ጥያቄ ይለፈኝ ማለት በህግ የተጠበቀ ነው። የለፈኝ መብትህ ይሄ ማለት ያሬድ ጥያቄው ካለፈው ያ ጥያቄ እዚህ ድረስ ይመጣል፣ ዳጊ ድረስ ማለት ነው። ስለዚህ እሱን ጠየቁት ማለት እናንተም መልሱን ካወቃችሁ ተዘጋጅታችሁ መጠበቅ ማለት ነው። ተግባብተናል? መልካም ድል ይሁንላችሁ። ያሬድ እንጀምር። እርግጠኛ ነህ? ዝግጁ ነህ? ያሬድ ሆቺ ሚን የት ሀገር ነፃ አውጪ ታጋይ ነበሩ? ሆቺ ሚን ሰዓት ሆቺ ሚን የጀርመን እንደው ከስማቸው እንኳን የጀርመን ይመስላል። ግዳይ ጃፓን አይደለም። ይለፈኝ ቻይና የቻይናም አይደለም። ይለፈኝ የቪየትናም ነፃ አውጪ ነበሩ። ሆቺ ሚን ግዳይ ፈርቀዳጅ ማለት ምን ማለት ነው? ግንባር ቀደም ናቲ በደሴት ብዛት የምትታወቀው የዓለማችን ሀገር ማነች? በደሴት ብዛቷ ብዙ ደሴት አላት። ህንድ አይደለችም። አውሮፓ ውስጥ ናት። አውሮፓ ውስጥ ያለች ሀገር ናት። ብራዚል ኖት ብራዚል እንግሊዝ አውሮፓ ውስጥ ያለች ሀገር ብዬ ብራዚል ትላለህ። ለማንኛውም አልተመለሰም። ስዊድን ናት። ያቡ ከአሜን ባሻገር መጽሐፍ ደራሲ ማን ይባላል? ከአሜን
ባሻገር ይለፈኝ ካሜን ባሻገር ይለፈኝ ካሜን ባሻገር እንትና በእውቀቱ በትክክል በእውቀቱማ በእውቀቱ ሲሆን በትክክል ናቲ በእውቀቱ ችግር ነው። ናቲ ባንክ ብሏል። ናቲ ይህ በፎቶ ላይ ወይም በምስሉ ላይ የምትመለከቱት ጋዜጠኛ ስሙ ማን ይባላል? ይለፈኝ ይለፈኝ የአሃዱ እንትን ነው ማን ነው? መስራች ነው። ስም አልመጣልህ። ጋዜጠኛ ጥበቡ በለጠ ይባላል። ያቡ ለፀሐይ የቀረበችው ፕላኔት ወይም ቅርብ የሆነችው ፕላኔት ማን ትባላለች? ይለፈኝ ማርስ ማርስ ሳትሆን ሰዓት ጁፒተር ጁፒተር አለች። ኔፕቱን ኔፕቱንም አለች። ሜርኩሪ ናት። ብለሽ ጀምረሽ ነበረ። ሰዓት አልቋል። እሺ ለማንኛውም ሰዓታችሁ አልቋል። የመጀመሪያው ዙር ውድድራችን እዚህ ላይ ተጠናቋል። አሁን ወደ ሁለተኛው ዙር ውድድራችን ልንሄድ ነው። ከዛ በፊት ግን በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ከእናንተ ውስጥ አንድ ሰው የግድ ይዲዲያ እንቀንሳለን። እሺ በዚህ በአንደኛው ዙር ሁለት ጥያቄ መልሳችሁ 400 ብር አግኝታችሁ ምንም አይደለም። የዙሩ ጠንካራ መላሽ ደግሞ እንደሚታወቀው ግዳይ ነው። ይህ ማለት ሁለት ቁጥር ላይ ያለውን ግዳይ መቀነስ አይቻልም። ግዳይ የፈለከው ሰው የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ከስር ቁጥር አለ፣ አዘጋጁ። እንደፈለጋችሁ እንዳትተያዩ፣ መኮራረጃ አይቻልም። አንድ ላይ ነው የምታወጡት። ተያይቶ ማውጣት አይቻልም። አውጡት አውጡት። 4 4 1 ለምን አትጣይ? ከጎረቤት ጋር አላልኩሽም? አልተፈቀሽም? እሺ ለማንኛውም የመጀመሪያ ተቀናሽ ያቡ ተደርጋለች። 4 ቁጥር ያቡ ስለመጣሽ ከልብ እናመሰግናለን። እባክሽ ያቡ ማናት? ራስሽን በደንብ አስተዋውቂን። ማመስገን የምትፈልጊው አካል ካለ ምትሉ ልስጥሽ። ቀጥይ። የአብስራ ይድነቃቸው እባላለሁ። የመጣሁት ከሳሪስ ነው። አግኑስ ፊልም ፕሮዳክሽን ላይ ተዋናይና ኮስቱም ነኝ። አቤት አግኑስ ፊልም ፕሮዳክሽን ላይ አግኑስ ኑስ አግኑስ ምን ማለት ነው? የአምስት ልጆች ስም ነው። የመጀመሪያ ፊደል ፊደላችሁ ተወስዶ እስኪ እዚህ ብቻ ግዴ ብቻ አግኑስ ስም የለም። የት ሄዱ አራቶቹ? አራቱ እንግዲህ ያው ወደ ራሳቸው ስራ ተሰማርተዋል። እኔ ነኝ ብቻ ነው የቀረሁት ከመስራቾች ውስጥ። ስለዚህ ፊልም ፕሮዳክሽን አግኑስ ፊልም ፕሮዳክሽን ላይ ተዋናይና ኮስቱም ነኝ። ኮስቱም ዲዛይነር ነሽ፣ ተዋናይ ነሽ። አግኑስ ፊልም ፕሮዳክሽን ብዙ ምርቶችን አምርቷል ማለት ነው። አንድ 5-6 ሰርተናል። እውነትህን ነው። ምን ፊልም በእንትን የሰራ ነው? አብዛኞቹ የዩቲዩብ ፊልሞች ናቸው። ፍትህ የተሰኘ ምንዱባን ርዕስ አውቃለሁ። ያው በመጽሐፉ ነው ታውቃለህ። መጽሐፉ ነው የሰራችሁት? አይደል? ያው ግን እንትኑ ያው ምንዱባን የሚለው ርዕሱ ስለሚያስኬድ ነው የመረጥነው። ይቻላል ግን እንደዚህ አይነት ነገር ቃል አይደል? ርዕስ ቃል አይደል? በነገራችን ላይ ቃል አይደለም። አሁን ስም መወራረስ ይቻላል። ይሄ ፓተንት ነው። አሁን መጽሐፍ ቢሆን ኦኬ፣ ዘርፉ ስለሚለያይ እንደዛ ብለኛ ዘርፉ ስለሚለያይ አይዞህ፣ ደነገጥኩ እንዴ? እሺ ተዋናይ ቀጥ ያብኝ ዛሬ እንሰራለን። መፋቂያ ኪነትም አለን በየወሩ የሚዘጋጅ የግጥም ምሽት። የት ነው የምታዘጋጁት? አደይ አበባ ማሜ ህንፃ ላይ። አደይ አበባ ማሜ ህንፃ ሳሪስ ማለት ነው። ማሜ ህንፃ ማሜ ስንተኛ ፎቅ?
እንድመጣ እኮ ነው። ሶስት ምን ነው ተሻታል እንደ ፎቆች በየወሩ ነው የምታዘጋጁት የግጥም ምሽቱን? ወር በገባ የመጀመሪያ ወር ላይ እሱ ይመጣል። አሁን ግጥም ምናምን ሰው ትቷልና የሚመጣ መስለ ይፈራሉ። እንደዚህ አይነት ነገር ይሄ ግጥም ምሽት የምናምን የስነ ጽሁፍ ምሽት ምናምን ሲባል ሰው ሌላ ነገር ነው የሚመስለው። ይሄ ተራ ነገር ነው የሚመስለውና በፊት እዚህ ፑሽኪን የሚያስታውስ ካለ ታስታውሳለህ? በነገራችን ላይ አንተን በደንብ ነው ያው እኔ ገና ልጅ ስለነበርኩ ብዙ አታስታውሰኝ። አቤት እሺ አገቡልኛ በጣም ለአንተ ክብር እንዲኖረኝም ነበረኝም በጣም ይበልጥ እንዲጨምር የሚያደርገው ዳና የመጨረሻው ክፍል ሲቀረጽ ሜሮን ጌትነት የምትሞሸርበት ምናምን እዛ ላይ ስትመጣ ሰዎች የሰጡህ አቀባበል ነበር በጣም የሚገርም። በቃ ሁሉም ነበር ዴብ ያሉትና እኔ በጣም አደንቅ ነበር። ያኔ ደግሞ በጣም ይበልጥ ሪስፔክት እንዲኖረኝ ያደረገኝ የዛን ጊዜ ነው። ከዛ በኋላ ደግሞ አንድ ፊልም ላይ ኮረሱኝ መጥቼ ነበር። አንተ የሰራህበት ፊልም ላይ ምን ይሆን? እሺ ቀጥል። እና እዛ ፊልም ላይም ተገናኝተን ነበርና በደንብ አውርቼህም ነበረ የተወሰነ እንደዚህ ነገር ሞክር ነበር። ያንቺ ማን ነበር? እንግዲህ 2005 2006 ቴንክ ዩ በጣም አመሰግናለሁ። እሺ አይ የፑሽኪን የርዕሱን ያመጣሁት እዛ ላይ በዛ ጊዜ የነበረ የግጥም ምሽት ሲባል የግጥም ምሽት ሲባል የስነ ጽሁፍ ምሽት ሲባል በግፊያ ልክ ፊልም ምርቃት እንዴት ነው ግፊያው ልክ እንደዛ ነበር። በቃ በነፃ ነው የሚገባው ምናምን በቃና ሁሉም ይሳብ ነበር። አሁን ግን እንደዚህ አይነት ነገር ያለ አይመስለኝም። እፈራለሁ በጣም ይሄ ነገር እንዳይጠፋ። ማስቀጠላችሁ እኮ ደስ ብሎኝ። ማመስገን የምትፈልጊው አካል ካለ? መጀመሪያ እግዚአብሔርን ማመስገን ፈልጋለሁ። ከዛ ደግሞ አግኑስ ፊልም ፕሮዳክሽንን ማመስገን ፈልጋለሁ። ማለት እኔ እንደዚህ ሰው ፊት ምናምን አላወራም ነበር። ታስታውቂያለሽ እንትን አይደለም ነበር። አሁን ግን እየደፈርኩ ምናምን ማለት እነሱንም ምንድነው ፊት ለፊት ምናምን ማውራት ጀምሬያለሁ። አሁን ደፍረሽ ነው እንድጫወሽው? አይ በፊትማ ተው፣ ግን አሁን ይሻላል። ማለት ባንዴ እንትን አይደለም እያሻሻልኩት መጥቻለሁ። ይሄን ደግሞ ያገኘሁት በእነሱ ነው በአግኑስ ፊልም ፕሮዳክሽን ስለሆነ እነሱን አመሰግናለሁ። በቃ በክብር ሸኙልኝ። ነገር ተጠቅምሻለች። እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር 4 ቁጥር ያቡን ተቀናሽ አድርገን ነው ጥያቄያችን የጀመርነው። ሜርኩሪን ያቡን የጠየኳት አልተመለሰም። ይዲዲያ ካንቺ ነው መቀጠለው። ዝግጁ ነሽ? ዝግጁ ነኝ። ይዲዲያ ኤለን መስክን ታውቂያለሽ? አዎ። የት ሀገር የትውልድ ቦታው የት ነው? ትውልዱን ያልኩሽ የት ሀገር ነዋሪ ነው? አልበጣኝም። ነዋሪነቱ አሜሪካ ነው። ትውልዱ ግን ሲቲዝኑም ዜግነቱም አሜሪካ ሊሆን ይችላል ነው መሰለኝ። ትውልድ ቦታው ግን ስዊዘርላንድ ነው። ስዊዘርላንድ። እንግሊዝ። ጀርመን። ኧረ እባካችሁ ተው እንዴ ዘመዳችሁን ዘመዳችን በጣም በሚገርም ሁኔታ አፍሪካዊ ነው። ኤለን መስክ? አዎ ኤለን መስክ አፍሪካዊ ነው። እኔ ልደንግጥ። ያሬድ አንተ ጋር እሺ። አይ ለፈኝ ደቡብ አፍሪካ ነው። በትክክል ተመልሷል። ደቡብ አፍሪካዊ ነው። አይገርምም? ማን ያምናለው? የደቡብ አፍሪካ ተወላጅ ነው። ዜግነቱ ትውልድ ሀረጉ ማለት ነው ደቡብ አፍሪካ ነው። ከዛ ነው የአሜሪካ ዜግነት የሚገኘው። ናቲ ባንክ ብሏል። ናቲ በእግር ኳስ ህይወት ውስጥ ብዙ የዓለም ዋንጫ የበላች ሀገር ማን ነች? ብራዚል ናት። በትክክል ተመልሷል። ባንክ ብላለች። ይዲዲያ ሶፊያ የማን ሀገር ዋና ከተማ ነች? ሶፊያ የምትባለው ዋና ከተማ አለች። እንዳትሸወጃለች። የለች ካሻለች መልሱ የለችም ብዬ ይዤልሽ ነው። ስላለች ማለት ነው። ስፔን አለችም።
ይለፈኝ። አውሮፓዊት ሀገር ናት። የቡልጋሪያ ዋና ከተማ ሶፊያ ነው የምትባለው። ጆ የ2026 የዓለም ዋንጫ የሚያዘጋጁት ሀገሮች ማን ናቸው? አንድ ዓመት ነው የቀረው። ብዙ ሀገሮች እየታወቁ ነው ከአሁኑ የዓለም ዋንጫ ያለፈው ሀገሮች። አሜሪካ፣ ሜክሲኮ እና አግዘው ካናዳ በትክክል። በጣም የተለየ የዓለም ዋንጫ ይሆናል ተብሎ ነው የሚጠበቀው። ምክንያቱም የሶስቱም ፓወር አስቡት፣ ድንበርተኞች ናቸው። ልዩ የዓለም ዋንጫ እናያለን ብለን ተስፋ እናደርጋለን። ባንክ ብለሃል ናቲ፣ ሁለቱ በጋራ ስለመለሱ። እሺ ናቲ፣ ውሃ የሚቀዘቅዘው በስንት ዲግሪ ሴልሺየስ ነው? ውሃ የሚቀዘቅዘው በስንት ዲግሪ ሴልሺየስ ውስጥ ነው? ወይ ከስንት ዲግሪ ሴልሺየስ ጀምሮ ነው? ከዜሮ በታች። በቃ ትክክል ነህ። ከዜሮ ጀምሮ ነው። ከዜሮ ዲግሪ ሴልሺየስ ጀምሮ ነው። ባንክ ብላለች ይዲዲያ። ይህ በምስሉ ላይ የምትመለከቱት የሙዚቃ ክሊፕ ርዕሱ ምን ይባላል? ፈራተባ። ምን ፈራተባ ብቻ ሳይሆን ከፊት ለፊቱ ሌላ አማርኛ አለ። እሺ ኤደን አሸሹ ዘፋኙ አይደለ? ስለ ዘፋኙ አላልኩም፣ ርዕሱን ያልኩሽ። ፈራተባ ልክ እኮ ነሽ። ከፈራተባ ግን በፊት ሌላ አማርኛ አለ እያልኩ ፈራተባ ነው። ጆ ባንክ ብለዋል። ጆ ወጣቱ ድምፃዊ ዳዊት ጽጌ በ2011 ያወጣው የሙዚቃ አልበም መጠሪያው ርዕሱ ይባላል? የኔ ዜማ ነው። አጨብጭብ አንተ። እሺ ዳጊ፣ ቴሌፎን ያገኘው ሰው ስሙ ማን ይባላል? ቴሌፎንን ያገኘው ሰው ስሙ ማን ይባላል? ራሱ ቴሌፎን አይደለም። ዲጄ ቶማስ አይደለም። አሌክስ ግራሃም ቤል ይባላል። ሰዓታችሁ አልቋል። አንዴ ለራሳችሁ አንዴ። አሁን ወደ ሶስተኛው ዙር ውድድራችን ልንሻገር ነው። ከዛ በፊት በዚህ በሁለተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችሁ ነበረ። ግን ባየው ኧረ እባክህ ብለው ባንክ ሊል ስላልቻለ አንድ ጥያቄ ተቀንሶ 5 ጥያቄ ተይዘላችሁ 1000 ብር ወደ ባንካችሁ ገቢ ይደረግላችኋል። ከቅድሙ 400 ብር ጋር 1400 ብር ወደ ባንካችሁ ገቢ ይሆንላችኋል። የዚህ ዙር ጠንካራ መላሽ ናቲ ነበር። ናቲና ግዳይ ሁለት ጥያቄዎች እኩል መልሳችኋል። ባንክ በማለት ግን ናቲ ስለሚበልጥ ናቲ የዚህ ዙር ጠንካራ መላሽ አንተ ነበር። ይህ ማለት አንተም መቀነስ አይቻልም ማለት ነው። ናቲ ፈለግከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁ። ተዘጋጃችሁት እንዴ? እስኪ አውጣ ብቻ ነው ገባ። እሺ ብቻ ነው። እሷ ግን እንዳንተ አይደለች። ያዝ ሁለታችሁ ያዙ። እሷ ግን እንዳንተ አይደለች። ያኛውን አስቀምጠዋ። ሁለታችሁ ያዙ። ሌሎቻችሁ አውጡት። 7 7 7 5 5 አይሻቸው። ሁለቱን አይሻቸዋል። ለማንኛውም ዳጊ 7 ቁጥር ተቀናሽ ተደርጋል። ዳጊ ስለመጣ ከልብ እናመሰግናለን። ባንክ ስላላልክም አባይ ቲቪዎች እናመሰግናለን። 200 ብር ተደረፍክልን። እባክህ አንተ ምን እስኪ ራስን አስተዋውቅ። እሺ ስሜ ዮሐንስ አበበ ይባላል። እዚህ ጋር ያለው የካራክተር ስም ነው። ተዋናይ ነህ? እና የስራ መስኪ ደግሞ ትወናና ሲኒማቶግራፊ ነው። ኧረ እባክሽ በጣም አሪፍ። አይከብድም? ያው ለየቀል ናቸው። እንዴት ሌላ ሲኒማቶግራፎች አሉ ነው ውስጥ አላ ያው ሁለቱም አሉ። ሲተው እንዴት ነው? አሪፍ ነው። አንዳንዴ መቅረጽና መቀረጽ በጣም የተለያየ ነገር ነውና እዚህ ውስጥ ስትቀርጽ ህጸጽ ልታወጣ ትችላለህ። ቁጭ ብለህ ያደረገው እኮ ከዚህ አንግል ወስዶ ምናምን ትላለህ። ያኔ ስትገባ ስም ጥያቄ ወደ ሜዳው ስትገባ ያው እሱን ደግሞ እናስኬደዋለን ብዬ ነው። ያው ሁለቱም የሚጠላ ሙያ የለም። እሺ
እና በአግኖስ ፊልም ፕሮዳክሽን ስር ነው ያለሁት። በሱ ስር ታቅፌ ነው ያለሁት ማለት ነው። እስካሁን ምን ያህል ፊልሞች ትወና አካሄድ? ተከታታይ ድራማ ያለቀ አለ። ያለቀ ገና? አይ ወጣ። ምንድን ነው እርሱ? ሀረግ። ኦኬ። የዩቲዩብ ተከታታይ ድራማ ነበረ። እዛ ላይ ተውኝ ነበር። በጣም አሪፍ። ከዛ አሁን ደግሞ አዲስ እንግዳ የሚል ጀምር ያለው። ኦኬ። እሱ ላይም እየተወኝ። እረፍት የላችሁም በደንብ የምትሰክሽኩት። እሺ። በተጓዳኝ ሌላ ትምህርት ምናምን አለ? የሲኒማቶግራፊ ተማሪ ነው። ኦኬ። በጣም አሪፍ። የት ነው የምትማረው? ቶም። ስንተኛ ጊዜ ተማሪ ነው? የስድስት ኮርስ ነው? የአመት ኮርስ? ኦኬ። የአንድ አመት። በጣም አሪፍ። ይህን ይመስላል። የምታመሰግነው አካል አለ? መጀመሪያ መድኃኒዓለምን ማመስገን እፈልጋለሁ። ከሱ ቀጥሎ ደግሞ ቤተሰቦቼ ስለሚደግፉኝ ሙያን ስለሚያከብሩልኝ ምናምን በጣም አመሰግናቸው። ሲቀጥል ደግሞ አግኖስ ፊልም ፕሮዳክሽን በጣም አመሰግን እፈልጋለሁ። ይህን ይመስላል። ግጥም ትሞክራለህ? አይ እሰማለሁ እንዴ መሞከርና መስማት በጣም ይልቃል። ወይስ አየሳለሁ ለማለት ፈልግህ ነው? ግጥም ሰምቼ አስተያየት መስጠት ግን እችላለሁ። አይ ካራክተር መፍጠር ማለት በግጥም ውስጥ የሚፈጠሩትን ካራክተሮች ምናምን ከራሴ ጋር ለማላበስ ከስራ ጋር ለማገናኘት ማለት ከዛ አንጻር ነው አዳምጣለሁ። እሺ አሁን ሶስተኛው ዙር ውድድራችን ላይ ደርሰናል። በሁለተኛው ዙር ተቀናሽ ተደርጓል። ዳጊ የጠየቅኩት ደግሞ ራሱ ዳጊን ነበረ። ዳጊ ደግሞ የለም ወጥቷል። ያራዳ ልጅ። እሺ ያሬዶ፣ ቺሊ የት አህጉር ውስጥ የምትገኝ ሀገር ናት? ቺሊ ያሳስብም እኮ ቺሊ የት ሀገር ውስጥ ነው የምትገኝ? ስንት ብለው መለስ ነው ወዲያው ላቲን አሜሪካ ነው። ቺሊ የተባለችው ሀገር ላቲን አሜሪካ ናት። ላቲን አሜሪካ በተለምዶ ነው እንጂ የሚባለው ትክክለኛው ደቡብ አሜሪካ ነው የምትባለው። ማስተካከያ ስለተባለ ነው ለደቡብ አሜሪካ እስኪያሉ። እሺ ናቲ ባንክ ብሏል። ናቲ ልጅ ኢያሱ ሲነግስ ስንት ዓመቱ ነበር ተብሎ ነው የተጠየቀው ጥያቄ ሲጻፍ? 15 አይደለም? 13ም አይደለም? 14 ልጅ እንደነበር አውቃችኋል ማለት ነው። 14ም አይደለም? 7 16 ሁላችሁም ሞክራችኋል። 12 ዓመቱ ነበር። ወይኔ 12 ዓመቱ ነበረ። እሺ ይዲዲያ መሬት ፀሐይን ትዞራለች ብሎ ያረጋገጠው ሳይንቲስት ስሙ ማን ነው? መሬት ፀሐይን ትዞራለች ብሎ ያረጋገጠው ሳይንቲስት ስሙ ማን ነበረ? ያው በደንብ አላውቀውም፣ ግን ብዙ ሳይንቲስቶች ከተባለ አርስቶትል ለሚጠቀሰው ነው። ኒኮላስ ኮፐርኒክስ ነበር የሚባለው። እሺ ጆ፣ አቴንስ እና ስፓርታ የት ሀገር ከተሞች ነበሩ ወይም ናቸው? ጥያቄው ግን ነበሩ ነው የሚለው። አንደኛዋ ስቲል አለች፣ የስፓርታን እርግጠኛ አይደለም። ለምን ስፓርታ ስለተባለ? ግሪክ ናቸው። ናቲ ባንክ ብሏል። ናቲ ኢትዮጵያ ሊግ ኦፍ ኔሽንን የተቀላቀለችው መቼ ነበረ? ሊግ ኦፍ ኔሽን አይደለ? ኦኬ እንካወቅ። ኢትዮጵያ ሊግ ኦፍ ኔሽን የተቀላቀለችው መቼ ነበረ? ዓመተ ምህረቱ ይደፈኝ። በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ማለት ነው። እሳቸው ነው አይደል የተቀላቀል ነው? በ1990 ነው። አሃ በ1998 ኃይለ ሥላሴ ብዬ በ1997 በ1935 35 ሰው ወደ ኋላ። እሺ ሞክር። ተሳዝነ 1928 ማለት ነው። 1925 25 አይደለም? ይለፍ የምታግዘው ምን አለበት? 1922 22 አይደለም? አየህ ብታግዘው ምን አንተ ብትል እሱ ያውቀው ነበር። በ1923 ዓመተ ምህረት ነው
ለዚህ ነው አግዘው ያልኩ የነበረው። ሰዓታችሁ አልቋል። አሁን ወደ አራተኛው ዙር ውድድራችን ልንሻገር ነው። በዚህ በሶስተኛው ዙር ውድድራችሁ 2 ጥያቄ መልሳችሁ 400 ብር አግኝታችኋል። ከቅድሙ 1400 ብር ጋር 1800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ግዳይ ነበረ። ግዳይ መቀነስ አይቻልም። ግዳይ የፈለግከውን ሰው የመቀነስ ሙሉ ስልጣን ሰጥተዋል። ማን ይቀነስ? ቁጥር አዘጋጁልኝ። ምን ነው ሳክ? እኔ ልቀንሰኝ ነው? አውጡት። አንድ ቁጥር ያሬዳው ተቀናሽ ተደርጋል። ያሬዳው ስለመጣ ከልብ እናመሰግናለን። እባክህ አንተ ምስኪን ወዳጆች ራስን አስተዋውቅ። እሺ፣ አመሰግናለሁ። ስሜ ያሬድ ማስረሻ ይባላል። ያው አግኑስ ፊልም ፕሮዳክሽን ላይ ነው የምንሰራው፣ ካሜራማን እና ሲኒማቶግራፈር። ሲኒማቶግራፈር እና ካሜራማን ይለያያሉ? ይለያያሉ። ምንድን እኮ ልዩነታቸውን ንገረኝ። ልዩነታቸው ካሜራማን የምንለው ፎቶም የሚያነሳ ሰው ካሜራማን እንለው። ጎበዝ። ሲኒማቶግራፈር የምንለው ደግሞ ፊልም ላይ ያለ ስለ ላይት የሚመለከተው ስለ ላይትም ካሜራውንም ሰፖርት የሚያደርገው ሰውዬ ነው። ላይት ምን ምንን ያካትታል? ለምሳሌ ላይት የሚያይ ስትል ላይት ማለት ከለርን የሚያይ ነው ያልከኝ? የካሜራን ከለር የሚያይ ካሜራ ላይ ያለውን ከለር እሱ ከሚፈልገው ሲቹዌሽን ጋር የሚያመጣበት ሰው ማለት ነው። ጎበዝ። ስክሪፕት እያየ ይህ ትክክለኛ ሲኒማቶግራፈር እንደዚህ ነው። ትክክለኛ ሲኒማቶግራፈር ማለት ስክሪፕቱ ላይ አሁን ለምሳሌ ጸሐፊ ነህ ግደኝ ስትጽፉ ብዙ ጊዜ የጠዋት ንጋት በጥቷ ጨረራ ገብቶ ምናምን እያላችሁ ጽፋላችሁ አይደለ? አትሞስፌሩን ለመግለጽ ይሄን ወደ ሲኒማ ለመቀየር የሲኒማቶግራፈር አስተዋጽኦ ከዳይሬክተር በላይ ነው። ከዳይሬክተሩ በላይ ነው። አንዳንዶቹ በጣም አውቃቸው ጎበዝ በጣም ታፍታፍ የሆኑ ካሜራማኖች አሉና ተነስተው ወጥተው ላይቱን ራሳቸው አስተካክለው ከላይትማን ውጭ ምናምን አስገብቶት እንትን ሲል በጣም በቃ የሚያምር ከለር ሲያመጡ እደሰታለሁና እንደዛ ለመሆን እየጣርን ነው። የተሻለ ነገር እንሰራለን ብለን እናስብ። ከዚህ በላይ ይሄን የሚያስፈልገው እሺ። ያው ፈጣሪያችንን ከልብ እናመሰግናለን ለዚህ ቀን ስላበቃ። በዛ በተጨማሪ ደግሞ ቤተሰቦችን በሁሉም ነገር ሰፖርት ስለሚያደርጉ አመሰግናለሁ። አግኑስ ፊልም ፕሮዳክሽን ደግሞ ኖርማል ከፊልሙ ከእንደዚህ ካርቱ ውጭ ደግሞ ብዙ ነገር ነው የሚያስተምረው። ማለት ስለ ሙያው ብዙ ነገር ማወቅ አለብህ። ማይንድ ሴታችን ላይ በደንብ ይሰራል። ራሳችንን ሰፖርት እንድናደርገው ፋሚሊ፣ ቤተሰብ ጋር ያለውን ነገር እንዳለ እንድናስተካክል ትምህርታችን ላይ ምናምን ብዙ ሰፖርት የሚያደርገን ነገር ስላለ ከልብ እናመሰግናለን። አባይ ቲቪ ደግሞ እዚህ አክብሮ ስለጠራን ከልብ እናመሰግናለን። ፖኬት ማን ያለው ምን ነው ሳካ የለውም እንዴ? ያለው የለም አይወራም። አይ የለውም። እመበከርስ ነው። ኧረ የለውም። ይሄ ቻሌንጅ ነው የምወደው እኔ። ከዛ በኋላ እንዲህ አሁን ድሮ በእግራችን ሄደን ምናምን የመጀመሪያ ፊልሜን አስመርቄ በነገራችን ላይ ሄደ ያላዳንኩሽ የሚል ፊልም ነው የመጀመሪያ ፊልም ነው። ከምርቃት ከአዳራሽ ቤት ድረስ በእግር ሲያጣት የለኝም ቤተክርስቲያን። ቻሌንጁ ደስ ይላል። ያን አልፋ የሆነ ደረጃ ላይ ስትደርስ አንደኛ የመጣበት ናት ንቅ ሰዎች በዛ መልክ እንዲመጡ ሰፖርት ታደርጋለህ። በዛ መልኩ ተቸግረው እንዲመጡ እያልኩ አይደለም፣ ግን የበቃ ደረጃ ላይ እንደሚደርሱ እርግጠኛ ትሆናለህ። ከመጀመሪያው በተንደላቀቀ ነገር የመጣ ሰው መጨረሻ አይሆንም። በትግል በፈተና በሆነ ነገር በቻሌንጅ ውስጥ አልፈህ ስትመጣ ግን ሁለተኛ ይጣፍጥሃሉላ የምታገኘው ነገር እና በርቱ። ይሄ ሰክሰሱ ምናምን የማይቀርብ ይታያል። ይሄን አትጠራጠር፣ ግን በርቱ። እሺ አሁን አራተኛው ዙር ውድድራችን ላይ ደርሰናል። በሶስተኛው ዙር ሰዓታችን ያለቀው ናቲን ጠይቄ መልሱ ሳይመለስ ነበረ። ያሬዶ ደግሞ ተቀናሽ ተደርጓል። ከናቲ ቀጥሎ ደግሞ ያለችው ይዲዲያ ናት። ስለዚህ ይዲዲያ አሁንም ጥያቄ ካንቺ ነው የምጀምረው። ዝግጁ ነሽ? ዝግጁ። ይዲዲያ አንግላ መርኬል የየት ሀገር መራሄ መንግስት ነበሩ ወይም ፕሬዝዳንት ነበሩ? አንግላ መርኬል
ነበሩ ነው፣ አሁን አይደሉም። ይለፈኝ። አንዲት ታላቅ አውሮፓዊት ሀገር ናት። ሃንጋሪ ታላቅ ትንሽ ታላቅ አውሮፓዊት ሀገር እያልኩ የጀርመን መራሄ መንግስት ነበሩ። ጆ ትሩምቦን ምን አይነት የሙዚቃ መሳሪያ ነው? ትሩምቦን የትንፋሽ ነው። ግዳይ ባንክ ብሏል። ግዳይ ጆካ ባህላዊ የእርቅና የፍትህ ስነ ስርዓት የት አካባቢ ማህበረሰቦች ይጠቀሙበታል? ጆካ ባህላዊ የእርቅና የፍትህ ስነ ስርዓትን የት አካባቢ ማህበረሰቦች ይጠቀሙበታል? ደቡብ የት? ደቡብ ውስጥ ብዙ ብሔር ብሔረሰቦች ስላሉ ደቡብ የትኛው ብሔረሰብ? ሻኪሶ አይደለም። ብሔረሰብ ነው ያልኩ። የጉራጌ ነው በትክክል። ጉራጌ ነሽ? አይደለም ተብሬዋለሁ። ባንክ ብሏል። እሺ ጆ፣ ይህ በፎቶ ላይ የምትመለከቱት የፊልም ተዋናይ ስሙ ማን ይባላል? ናትናኤል አይደለም። አስተካክለው። ናታን ማ ናታይ ማ ያግዘኝ አግዘው ናታይ ጌታቸው ነው። በትክክል ተመልሷል። ባንክ ብሏል። ጆ በእረኛዬ ተከታታይ ድራማ ውስጥ የእናና ገጸ ባህሪ ወክላ የተጫወተችው ተዋናይት ስሟ ማን ትባላለች? እናና አርቲስት ሳያት ደምሴ ናት። በትክክል ተመልሷል። ናቲ የኢትዮጵያ ብሔር ብሔረሰቦች ቀን በመቼ ወርና ቀን ይከበራል? ህዳር ምን ቀኑ? በመቼ ወርና ቀን ብያለሁ። ጥያቄው በመቼ ወርና ቀን ከተባለ ሁለቱን የመመለስ ግዴታ አለብህ ማለት ነው። ህዳር 12 ህዳር 12 ህዳር 29 ጆዋክ ብሏል። ሰዓታችሁ አልቋል። ወደ አምስተኛው ዙር ውድድራችን ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 1800 ብር ጋር 2800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ይዲዲያ ነበረች። እስኪ ወንድ ይቀንሳል። ወንድ የሆነ አለች። ይዲዲያ መቀነስ አይቻልም። ይዲዲያ የፈለግሽውን ሰው መቀነስ ሙሉ ስልጣን አለሽ። ማን ይቀነስ? ቁጥር አዘጋጁት። አውጡት። ያዙት። 6633 ያዙት ማለት ያዙት ቆዩ ማለት ነው። አሁን 266 እና 233 ቁጥሮች ይታዩኛል። ይህ አቻ ቁጥር እኔ ጋር ሲመጣ ፍርድ መስጠት አልችልም። ምንድነው የምናደርገው መሰላችሁ? በማን ይቀነስ የጨዋታ ህግና ስርዓት መሰረት የዙሩ ጠንካራ መላሽ ማን ነው ብለን ጠይቅና ጠንካራ መላሹን ስናገኝ ዳኝነቱን ለሱ እንሰጠዋለን። ዳኝነቱ ለጠንካራ መላሽ ለይዲዲያ ነው የሚሰጠው። ሌሎቻችሁ አውርዱት። ይዲዲያ ቁጥሩን ያዡ። ይዲዲያ 2 ምርጫዎች ሰጥሻለሁ። ሐሳብሽን የመቀየር ሙሉ ስልጣን አለሽ፣ ያለ መቀየርም መብት አለሽ። ማን ይቀነስ? አልቀየርም። 6 ቁጥር ጆ ተቀናሽ ተደረዳን ከነነጭ ከረባቱ ወደ ጓሮ። ጆ ስለመጣ ከልብ እናመሰግናለን። እባክህ አንተም እንደ ወዳጆች ራስን አስተዋውቀን። ስሜ ዮሐንስ አሰፋ ይባላል። አግኑስ ፊልም ፕሮዳክሽን ላይ የሲኒማቶግራፈር ባለሙያ ነኝ። ስንት ካሜራ አላችሁ? ስንጠቀም 2 ነው የምንጠቀም። ካሜራ የለም። እግዚአብሔር ይመስገን። ስንት አላችሁ ነው ያልኩት? እግዚአብሔር ይመስገን። ኪራይ ያለን ኪራይ ነው የምንጠቀም። እላችሁ ብዙ ሰው ያው ፎቶግራፈር አለና። እሺ ቀጥል። እና በዛ ላይ ፕሮዳክሽን ማናጀርም ሆኜ እሰራለሁ። ናይስ። ከባድ ስራ ነው በነገራችን። በጣም እና እስካሁን ብዙ ስራዎችን ሰርተናል። አሁን ተሰርቶ ያለቀም ስራ አለ። ሱፐር ጎይቶም የሚል አንድ ተከታታይ ስራ ጨርሰን አሁን ማለት 12 ክፍሎች ተቀርጸውለታል። ሱፐር ጎይቶም የሚል ስራ፣ ሌላም አንድ ፕሪ ፕሮዳክሽን የጨረስንለት ስራ አለን እንጦሮንጦስ የሚል
እንጦሮንጦስ በምን አመጣችሁ ደርሱ? እንጦሮንጦስ የሚል ተከታታይ ነው እሱ። ጋለሞታ የሚል ደግሞ ኖርማል ወጥ ፊልም ደግሞ የመስራት ሀሳብ አለን። እሱ ርዕስ ታሪክ ትንሽ ከባድ ስለሆነ ወደ ክፍለ ሀገርም ስለሆነ ሀሳባችን እሱንም የመስራት ፕላን አለን። ብቻ ፕላናችን ብዙ ነው። በጀትስ ምንድነው ፋይናንሳችሁ? እርስ በርሳችን እያዋጣን ቪው የላችሁም? ዩቲዩብ እኛ ለዩቲዩብ ሰርተን መሸጥ ነው እንጂ የራሳችን ዩቲዩብ ነው። ራሳችሁ በራሳችሁ ቻናል አይደለም የሚተላለፈው አይደለም። እሺ ጨርስ። ከዛ በመቀጠል አሁን መፋቂያ ኪነት ብለን የያዝነው 1 ዓመት ከምናምን ሆኖታል። እሱን እያስቀጠለን እስካሁን አለን። ትንሽ ፈታኝ ነው እሱም ብዙ ሰው ጋር ተቀባይነቱ ትንሽ አናሳ ስለሆነ ቅድም እንዳልከውም ማለት ነው። ከዛ ውጭ ያው በእነዚህ አይነት መንገዶች እየሄድን ነው ከፈጣሪ ጋር ማለት ነው። ሌላው ማመስገን እንፈልገው አካል የመጀመሪያ የድንግል ማርያም ልጅ ማመስገን እንፈልጋለሁ። ከዛ በመቀጠል ቤተሰቦቼ ይህን ሙያ አምነው ቀጥልበት ሂድ ብለው ስለሚያግዙኝ፣ ከዛ በመቀጠል ደግሞ በዋነኛነት እንግዲህ የሁላችንንም ብዙ አይነት ባህሪ ነው ያለ። የሁሉንም ባህሪ ችሎ በብዙ መንገድ እስካሁን ብዙ ጊዜ ወድቀን እናውቃለን። ብዙ ጥሩም ክፉም አጋጣሚዎች ነበሩ። በዛ ሁሉ መሀል ባህሪው ሳይቀየር ብዙ ነገሮችን አብሮን ያሳለፈ ምርጡ አባታችን ነው። በጣም እኔ በግሌ እንደ ቲምም በጣም እናመሰግናለን። እሱ ይሄ ነው። እናንተንም አግኖስ ፊልም ፕሮዳክሽን ከተመሰረተ 11 ዓመት አካባቢ ሆኖት 11 አሁን ወደ 12 ሂሳቡን ለአንተ ትችላለህ። እና አባይ ቲቪ ስለጋበዛችሁን በጣም እናመሰግናለን። ጨርሻ በክብር ሸኙልኝ። እሺ አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነው ውድድራችን መተናል። ሰዓታችን ያለቀው ህዳር 29 ተመልሶ እሱ ተጠይቆ ይዲዲያ መልሳ እሱ ተሳስቶ ጆ ደግሞ የለም። ስለዚህ ዞሮ ዞሮ ግዳይ አንተ ጋር ነው የምመጣው። ግዳይ ዝግጁ ነህ? ግዳይ አሁን ሰዓታችሁ 1 ደቂቃ ከ50 ሰከንድ ደርሷል። ወርዶ አስባችኋል። 10 ሰከንድ ስለሚቀንስ ነገራችሁ የለ 1 ደቂቃ ከ50 ሰከንድ። ስለዚህ እዚህ ላይ ፍጥነት ያስፈልጋችኋል። ዝግጁ? ግዳይ ከበዓሉ ግርማ ስራ ላይ ፊያመታ ጊላይ ተብላ የተቀረጸችው ገጸ ባህሪ በየትኛው መጽሐፍ ይገኛል? ኦሮማይ ነው። በትክክል ተመልሷል። ባንክ ብሏል። ብላቴ ጌታ ሂሩይ ወልደ ስላሴ፣ ኢንጂነር ታከለ ኡማ ከነዚህ ሰዎች መሃል የአዲስ አበባ ከንቲባ አስተዳደር የነበሩት የትኛው ነበሩ? ኢንጂነር ታከለ ኡማ አይደለም፣ ሁለቱም ነበሩ። አልተመለሰም። አንቺን በጠይቀሽ ልትመልሺ ነው። ስለዚህ አልሰጥሽ። ሁለቱም ከንቲባ ነበሩ የአዲስ አበባ ከተማ አስተዳደር። ጊዲዲያ አልተመለሰም። ጊዲዲያ የስሬት ፊልም አዘጋጅ ስሙ ማን ይባላል? የስሬት ፊልም አዘጋጅ ይለፈኝ። ሄኖክ አየለ አይደለም። ይድነቃቸው ሹመቴ ነበር የሚባለው። ግዳይ አንቺ ጋር ነኝ። ሸረሪት ቤቷን ትሰራለች። ለመሆኑ ይህ ቤት ምን በመባል ይታወቃል? የምን ድር? የሸረሪት ድር ነው የሚባለው። ዝም ብሎ ድር አይባልም። ናቲ የገጣሚና ባለቅኔ አያሙሌ ወይም ሙሉጌታ ተስፋዬ የተወለደበት ልዩ ቦታውን ተናገር። አያሙሌ ባለቅኔው ደብረ ማርቆስ አይደለም። ይለፈኝ። ኮምቦልቻ ሳይሆን ወልዲያ ነው። ወልዲያ ሙጋዳ አካባቢ ነበር የተወለደው። እሺ ይዲዲያ ሙጫ ከምን የሚገኝ ማጠባቂያ ነው? ከምን ላይ ነው የምናገኘው? ባጭሩ ከዛፍ ላይ ነው። በትክክል ተመልሷል። ግዳይ ባንክ ብሏል። ግዳይ ሊዮኔል አንድሬ ሜሲ ስንት ባላንዶሮችን አሸነፈ? 8 ነው። በትክክል ተመልሷል። ባንክ ብሏል። ናቲ ይህ በምስሉ ላይ የምትመለከተው ፊልም ርዕሱ ምን ይባላል? የፊልሙን ርዕስ ነው የምትነግረኝ። ሶስተኛ አይን ነው። ይዲዲያ ባንክ ብላለች። ይዲዲያ ቱኒዚያ ከአፍሪካ ሀገሮች መካከል በየትኛው አቅጣጫ ትገኛለች? ቱኒዚያ ከአፍሪካ በየትኛው አቅጣጫ ትገኛለች? በሰሜን። በትክክል ተመልሷል። ሰዓታችሁ አልቋል። አምስተኛ ውድድር እዚህ ላይ ያከተመ።
በዚህ በአምስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 2800 ግራ ሲደመር 4000 ብር ወደ ባንካችሁ ገቢ ሆነላችኋል። 4000 ብር። ለመሆኑ ይህን 4000 ብር ማን ነው የሚወስደው? ግዳይ፣ ናቲ ወይስ ይዲዲያ? ይሄን ለማወቅ ከእናንተ ውስጥ 2 ሰው ፈልጋለሁ። ይህ ማለት እናንተ 3 ናችሁ። አንዱን ሰው ታረጉልኛላችሁ። ስማችሁን ስጠራው ብቻ ነው ቁጥር የምታወጡልኝ። እዚህ ላይ ጠንካራ ተወዳዳሪ የሚባል የለም። ስማችሁን ስጠራው ብቻ ነው ቁጥሩ የምታወጡት። ማን ይቀነስ? ቁጥር አዘጋጁልኝ። ናቲ አውጣው። ድሮስ አለቃ ናት። ቀንስ ያዘው። ይዲዲያ አውጪው። ድሮስ አለቃዋን አትቀንስ። አለቃቸው እንኳን ደስ ያለ በውድድሩ መቆየትን አረጋግጠሃል። በደንብ መቼም ካላበድክ በስተቀር የራስን ቁጥር አታወጣም። ግን አንተ አንድ ሰው ትቀንሳለህ በሚገርም ሁኔታ። ማን ይቀንስ? ናቲ ተቀናሽ ተደርጎ ይዲዲያ ቆይታለች። ይዲዲያ እንኳን ደስ ያለሽ። እናመሰግናለን። እባክህ አንተም እንደ ወዳጆችህ እድል ይስጥህ። እሺ፣ ናቲ ጌታቸው እባላለሁ። ያው ከአግኖስ ፊልም ፕሮዳክሽን ነው የመጣሁት። አግኖስ ፊልም ፕሮዳክሽን በጣም ብዙ ስራዎችን እንሰራለን። ያው እዛ ውስጥ ደግሞ የምሰራው ተዋናይና ኮንቲኒቲ ሆኜ ነው የማገለግለው። በጣም ከባድ ስራ በጣም ከባድ ስራ ነው። ጭንቅላት ይጠይቃል፣ በጣም ይፈትናልም እና ከዳይሬክተር ጋር የሚያጋጫል። ታውቃላችሁ? ተጣልታችሁ አታውቁም? በደንብ በጣም ነው የሚያጣለው። ተደባድቦ የሚያውቃል። ልክ ነው። አየህ፣ ከባድ ስራ ነው። ያው ኮንቲኒቲ እና ተዋናይ ነኝ። ተዋናይ ላይ በጣም ብዙ ስራዎችን እሰራለሁ። ምስጋና ደግሞ ቤተሰቦቼን በጣም አመሰግናለሁ። ከሁሉ በላይ ደግሞ ፈጣሪም ክብር ምስጋና ይገባው። እዚህ ስላቆመኝ እዚህ ስላደረሰኝ አመሰግነዋለሁ ፈጣሪ። ከጎን የሆነ የሚያበረታቱን ቤተሰቦቼን ደግሞ በጣም አመሰግናቸዋለሁ። ከዛ በተረፈ ደግሞ ቅድም ጆ እንደተናገረው በጣም ትልቅ ክብር የሚገባው ደግሞ ግዳይ ነው። ግዳይ መኮንን በጣም ትልቅ ክብር ይገባል። ምክንያቱም ለእኛ በጣም ብዙ ነገር ያደረገ እውነት ለመናገር ማለት ነው። እንደተባለው የተባሉት አሁን አግኖስ ላይ ስሞቻቸው ምናምን አልተባለም ቅድም። እነሱ ልጆች የሉም፣ ግን ደግሞ እሱ ብቻውን እስካሁን ድረስ አግኖስን ይዞት እስካሁን ድረስ የቆመው እሱ ነው እና በዛ ውስጥ ደግሞ በጣም ብዙ መሰናክሎች አሉ። በጣም ብዙ መሰናክሎችን አልፈን እዚህ ድረስ ያደረሰን ግዳይ ነው እና ግዳይ መኮንን በጣም አመሰግነዋለሁ። ሲደርስ ስለረዳኸኝ አመሰግናለሁ። አባይ ቲቪ ግዳይና ይዲዲያ ለ6ኛ ወይም አሸናፊ ወደሚለይበት ወደ 6ኛው ዙር መታችኋል። 4000 ብር አላችሁ በባንካችሁ ውስጥ። ይህን 4000 ብር ለመውሰድ 5 የመለያ ጥያቄ ጠይቃችኋል። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ4000 ብር አሸናፊ ይሆናል። ይቅርታ፣ ሰዓት የለም፣ ይለፈኝ የለም፣ ባንክም የለም። ረጋ ብላችሁ መልሱ። አንዴ ከአፋችሁ ከወጣ ፔሬድ። ከማን ጀምር? ከታላቅ አለች። አንተም እንደዚህ አልክ። ከማን ጀምር? ከእሷ ይጀምር። ጀምራለሁ። ይዲዲያ ካንቺ ነው የምጀምረው። ዝግጁ ነሽ? ዝግጁ። ይዲዲያ፣ ኢትዮጵያ ውስጥ ከሚገኙ ተራሮች መሃል በ4620 ከፍታ ላይ የሚገኘው ተራራ ማን ተብሎ ይጠራል? ዳሽን ተራራ። ራስ ዳሽን ተራራ ነው። በትክክል ተመልሷል። ግዳይ፣ የእናት ዓለም ጠኑ ጸሐፊ ተውኔት ደራሲ ማን ይባላል? እናት ዓለም ጠኑ። ከበደ ሚካኤል። ረጋ በል። ከበደ ሚካኤል አይደለም። ነጥብ አያሰጥም። ትሞክሪያለሽ? ነጥብ አያሰጥም። ኦኬ፣ እሺ። በዓሉ ግርማ። በዓሉ ግርማ ሳይሆን ሎሬት ጸጋዬ ገብረ መድኅን ነበሩ። ይዲዲያ፣ አንቺ ጋ ነኝ። ይዲዲያ፣ ዋን ላቭ ለማን የተሰራ መታሰቢያ ፊልም ነው? ዋን ላቭ ቦምባርሊ። ለቦምባርሊ ነው። በትክክል ተመልሷል። ለሬጌው ንጉስ ቦምባርሊ መታሰቢያ የተሰራ ፊልም ነው። ግዳይ፣ እያዩ ፈንገስ ቲያትር ላይ የተወነው ተዋናይ ወይም የሚተውነው ተዋናይ ማን ይባላል? ግሩም ዘነበ። ግሩም ዘነበ ነው።
በትክክል ተመልሷል። አርቲስት ግሩም ዘነበ ይባላል። ይዲዲያ መጣየው ነገር መጣልሽ። የማንቸስተር ሲቲው አሰልጣኝ ማን ይባላል? አላውቀውም። ለምን ሞክራለሁ? አላውቀውም። ነጥብ አያሰጥም። ጋርዲዮላ። አዎ ፔፕ ጋርዲዮላ ነው የሚባለው። እሺ ግዳይ ሰሜን አሜሪካ የሰሜን አሜሪካ አህጉሩ ሰሜን አሜሪካ የሚባለው አህጉሩ ማለት ነው በዓለም ላይ ካሉት 7 አህጉራት ውስጥ በቆዳ 7 ስንተኛ ነው? ሶስተኛ። በትክክል ተመልሷል። ሶስተኛ። አንደኛ ማን ነው? አንደኛ እስያ። ሁለተኛ አፍሪካ። በትክክል ተመልጎበስ። አንደኛ ኤሽያ፣ ሁለተኛ አፍሪካ፣ ሶስተኛ ሰሜን አሜሪካ ናት። ይዲዲያ አባታጠቅ የማን የፈረስ ስም ነበረ? አባታጠቅ የየትኛው ንጉስ? ረጋቤ። ረጋቤ። ሰዓት አለሻ። ራስ አሉላ ነጋ። ተነሳስተሻል። ነጥብ አያሰጥም። አፄ ቴዎድሮስ። የአፄ ቴዎድሮስ ነበር አባታጠቅ። እሺ ግዳይ ካቡል የማን ዋና ከተማ ነች? ካቡል። አንተን ነው የሚመስሉት ዜጎቹ ራሱ ጺማቸው እንዳንተ ነው፣ ጸጉራቸው ምናምን አብዛኞቹ። የአፍጋኒስታን ነው። በትክክል ተባለ። አነጻጽረው ነው። እሺ ይዲዲያ ኮሌራ በምን የሚከሰት በሽታ ነው? ኮሌራ በምግብ መመረዝ። በምግብ መመረዝ። እሺ አንዱን የመለሰችው አንዱን ትጨምርልኛለሽ? እሺ በምግብ መመረዝና በውሃ። በትክክል ምን ነገር ሰጥሻለሁ። ግዳይ ቫር ሲተነተን ምን ይባላል? ቫር ስለ ቫር ታውቃለህ? ኳስ ላይ ቫር እንተንት ነው። አላውቀውም። ትሞክሪያለሽ? ነጥብ አያሰጥም። ቪዲዮ ጎበዝ። ይቅርብኝ። ልክ ነሽ እኮ ቪዲዮ ቪዲዮ አሲስታንስ ሪፈረንስ ነው የሚባለው። አምስት የመለያ ጥያቄ የተሰጣችሁ ነበረ። ከተሰጣችሁ አምስት ጥያቄ ውስጥ ይዲዲያ 2 ስተሽ 3 መልሰሻል። ግዳይ 2 ስተ 3 መልሳል። ይህ ማለት ሁለታችሁም እኩል ነጥብ ላይ ያላችሁ ማለት ነው። 4000 ብሩን ደግሞ ግዴታ መወሰድ ስላለበት ወደ አንድ አካል የመለያ ጥያቄ ውስጥ እንገባለን። አሁን አንድ የመለያ ጥያቄ እሰጣችኋለሁ። የተሰጣችሁን የመለያ ጥያቄዎች ውስጥ ጥያቄ ፈጥኖ ከእናንተ ውስጥ ጠብቆ አይደለም ፈጥኖ የመለሰ የ4000 ብሩ አሸናፊ ይሆናል። መጠባበቅ የለም። ፈጥኖ እኔ ስጠይቅ ፈጥኖ የመለሰ። ዝግጁ ናችሁ? እሺ አባባል ነው። ይሄን አባባል ትጨርሱልኛላችሁ። ያዋጣሻል? ያዋጣኛል። ያዋጣል? ዝግጁ? እኔ አባባሉን ጀምረዋለሁ፣ እናንተ ትጨርሱታላችሁ። ዘመደ ብዙ ጠላው ቀጭን በትክክል ተመለሰ። ዘመደ ብዙ ጠላው ቀጭን ነው ይባላል። ለምንድን ነው እንደ አንቺ ቀጭን ነው ጠላው? ያው ቀጭን ያደርገዋል። ቀጭን ያደርገዋል ለብዙዎች። እሺ ለማንኛውም የዛሬውን ውድድር የ4000 ብር አሸናፊ ግዳይ ወይም ኃላፊያችሁ ወይም ዳይሬክተራችሁ ወይም ጸሐፊያችሁ ወይም ሰብሳቢያችሁ ወይም ከዚህ ከአግኖስ ፊልም ፕሮዳክሽን መስራች ግዳይ የ4000 ብር አሸናፊ ይሆናል። እንኳን ደስ ያለ። እባካችሁ እናንተ አጠር አድርጋችሁ ስለመጣችሁበት ወይም ስለራሳችሁ ተነግሩና የዛሬውን ከእናንተ ጋር ላይ ያያሉ። ይዲዲያ ልጀምር? እሺ ይዲዲያ ኤልያስ እባላለሁ። የ11ኛ ክፍል ተማሪ ነኝ። አግኖስ ፊልም ፕሮዳክሽን ውስጥ በተዋናይነትና በረዳት ሜካፕ አርቲስትነት ነው የምሰራው። እናም አግኖስ ውስጥ ካሉት ትንሿና የመጨረሻዋ እኔ ነኝ። አቤት
ትንሿ እኔ ነኝ ማለት ሁሉም በእድሜ ታላላቆቼ ናቸው። ከዛ ባለፈ ያው የሞዴሊንግ እና የዲጂታል ማርኬቲንግ የኢቨንት ኦርጋናይዚንግ ተመራቂ ነኝ ማለት በእነዚህ ትምህርቶች ተመርቄያለሁ። ያው በኮንተንት ክሬተርነት አሁን ላይ ለተወሰኑ ቦታዎች እሰራለሁ። ከዛ ባለፈ ያው ማመስገን የምፈልጋቸውን አካላቶች ነው የምጀምረው። ያው የመጀመሪያው ፈጣሪ ነው። እግዚአብሔር ከእናቱ ከድንግል ማርያም የተመሰገነ ይሁን እስካሁን ላደረሰኝ ቤተሰቦቼ፣ ከዛም ከቤተሰቦቼ በላይ ደግሞ እናቴ በጣም አመሰግናለሁ። እናቴ ሊሻን ደቻሳ ትባላለች። ያው እኔ ደግሞ ምላት እሙዬ ነው። እናቴ ብቻ ሳትሆን ጓደኛዬ፣ ያው በዚህ እድሜ ተውኖ ክላስ ውስጥ የሚደረጉትን ኤቭሪቲንግ የሚሆኑትን ነገሮች በማይናገር ሰዓት ወይም ደግሞ ወላጆችና ህፃናት ወይም ደግሞ ልጆች በተራራቁበት ዘመን እናቴ ጓደኛዬ አማካሪ ሆና ነው ስኖረው እና እናቴ በጣም ወድሻለሁ፣ በጣም አመሰግናለሁ እላለሁ። በግደዬ መሪነት በእግዚአብሔር ፈቃድ ደግሞ ከፍ ብለን እንደምንገናኝ ተስፋ አድርጋለሁ። አመሰግናለሁ። በጣም ምርጥ ያገላለጽ ክህሎት አለሽ። አመሰግናለሁ። እሺ አመሰግናለሁ። ግደይ መኮንን እባላለሁ። የአግኒስ ፊልም ፕሮዳክሽን መስራች ነኝ እና አባል ነኝ። ያው ገልጸውታል ብዙ ነገሩን እነሱ 11 ዓመት ሆኖታል ፕሮዳክሽናችን ከተመሰረተ። በጣም ብዙ ስትራግሎችን አልፎ ነው እዚህ አሁን ለመስራት የበቃው። ፊልም ለመስራት የሚባለው ነገር በጣም ከባድ ነው፣ ፊልም መስራት ማለት በራሱ እና አሁን መስራት ወይም ደግሞ ስራዎችን መስራት ከጀመርን ቢያንስ 4 ዓመት ሆኖናል። በዚህ 4 ዓመት ውስጥ ነው እነዚህን ስራዎች መስራት እንትን ያለ። ከዛ በፊት የነበሩትን በልምምድ ውስጥ ቲያትሮችን በማቅረብ በብዙ ውድድሮች ታውቀው ከሆነ በባህልና ቱሪዝም የኪነ ጥበብ ውድድሮች አሉና እነሱን የተወዳደርን ምናምን የመጣ ነው። በዚህ 4 ዓመት ውስጥ ግን ራሳችን ችለን ለመስራት ፊልሞችን ለማምረት ሞክረናል በተቻለን አቅም። አሁን ደግሞ ለሲኒማ ፊልም እና ለተከታታይ ቲቪ ወይም ደግሞ ድራማ ቲቪ ላይ የሚቀርብ ለሱ ፕሪፕሮዳክሽን ላይ እየሰራን ያለ ነው። እኔ ተዋናኝ ነው። በትወናው በዩቲዩብ ፊልም 19 ፊልሞች ላይ ሰርቻለሁ። በሲኒማው ደግሞ 2 ፊልሞች ላይ ሰርቻለሁ። አንደኛው በጣም ረጅም ዓመቱ ነው 2005 ወራዙት የተሰኘ ሃይስኩል ፊልም፣ ሁለተኛው ደግሞ 2008 ላይ ሂሪያ የተሰኘ ፊልም ላይ ሰርቻለሁ። ከዛ በኋላ ደግሞ የሩት ማስታወሻ ላይ በረዳት ዳይሬክተርነት ሰርቻለሁ። የሲኒማ ነው እሱ። ብዙ ሰዎች ሲያግዙህ ለሚወዱት ነገር ነው የሚወዱት፣ ለሚፈልጉት ነገር ነው የሚያግዙና እናቴ አትፈልገውም ይሄን ሙያ እንድሰራ። ነገር ግን ደግሞ ከማንም በላይ 100% በላይ ታግዘኛለች። በሌላ ነገር አይደለም አትወደው፣ በጣም ረጅም ዓመት የለፈውበትና ብዙም ነገር ያላገኘሁበት ሆኗ ስላገኘችው ነው ማትወደውና ባትወደውም ግን ሁሌም በየትኛውም ጉዳይ ላይ ካጠገቢ ስላለች እናቴ ሁሌም ወድሻለሁ። በጣም ነው የማመሰግነው እናቴ። ቀጣይ ደግሞ የልጄ እናት ባለቤቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ምንም ሳይኖረኝ ምንም ሳልይዝ ከጎኔ ሙያዬን ወደሽ አክብረሽና ብቻ በሁሉም ነገር ካጠገቢ ስላለሽ በጣም ነው የማመሰግንሽ፣ በጣም ነው የምወድሽ። ማነው ወንድ ነው ሴት ናት ልጅ? ሴት። ማነው ስሟ? አና። ስንት ጊዜዋ ነው? አሁን 1 ዓመት ሊሞላት 1 ወር ቀራት። 11 ወር። የዓመቷ ላይ 1 ዓመት ሲሞላት ቆንጆ ርስቅ ይዛ ትመጣለች። ሴት ልጅ ሀብት ናት። አሜን። የማይቀር ነው። ሴት ልጅ ሀብት ናት። ልጆች የራሳቸውን ርስቅ ይዘው ይመጣሉ ይባላል። የራሳቸውን ንዋይ፣ የራሳቸውን ማሳደጊያ ነው ይዘው ይመጡትና ጠብቅ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከአድባሩም ከመስጊዱም ከሰፈሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። ክቡራን የአባይ ቲቪ ተመልካቾች የዛሬውን የማን ይቀነስ ፕሮግራም እንዲህ በአማረ አለባበስ እንድናቀርብ የረዳንን የዘውትር አልባሻችንን ስታርጌትስ የልብስ መሸጫን ከልብ እናመሰግናለን። ስታርጌትስ የልብስ መሸጫ ቦሌ መድኃኔዓለም 1ኛ ፎቅ የሱቅ ቁጥር 111 ያገኙናል። ለአማረ አለባበስ ወደኛ ብቅ በሉ ይላል ስታርጌትስ። ከልብ እናመሰግናለን።